የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 63 ርዕስ ንስሐና መናዘዝ። ከላይ ያለው እውነታ ሲነሳ የሃይማኖተኞች ተያያዥ ትምህርቶች መንገዳገድ ይጀምራሉ። ሃይማኖት ስለ ኃጢአት ሲያስተምረን በተሳሳተ መንገድ አምታቶ ከነገረን ነገሮች መካከል ንስሐና ኑዛዜ ይገኙበታል። የተለያዩ የአማኞች ስብሰባ ላይ ንስሐ ግቡ የሚል ስብከት ወይንም ንስሐ እየገባን እንጸልይ የሚል የጸሎት ጥሪ ይሰማል። እኔና ጓደኞቼ ልጆች ሆነን ይህንን እየሰማን በማደጋችን የልጆች ፕሮግራም ላይ ሆነ ማንኛውም ስብሰባችን ላይ ይህንን ይቅር በለኝ፣ ያንን ይቅር በለኝ፣ በማወቅ የበደልኩትን ይቅር በለኝ፣ ባለማወቅ የበደልኩትን ይቅር በለኝ ወዘተ እያልን እንጸልይ ነበረ። ኃጢአት ሰርታችሁ ድንገት ብትሞቱ ገሃነም ትገባላችሁ ተብሎ ስለተነገረን በተለያየ አጋጣሚ ይቅር በለኝ እንላለን። ንስሐ በተደጋጋሚ ኃጢአትን መናዘዝ እንደሆነ ተምረናል። ይሁን እንጂ የንስሐ ትርጉም ኃጢአትን ከመናዘዝ እጅግ የተለየ ነው። ንስሐ የሚለው የግሪክ ቃል ሜታኑያ ሲሆን ከሁለት ቃሎች የተገነባ ነው። ሜታ ማለት ከአንድ ነገር ጋር አብሮ መሆን ወይንም መስማማት ሲሆን ኖያ ማለት አእምሮ ወይንም ዕውቀት ማለት ነው። በአንድነት ትርጉሙ በአእምሮአችን ወይንም በሐሳባችን ከእውነት ጋር መስማማት ወይንም የአስተሳሰብ ለውጥ ማድረግ ማለት ነው። አንድ ሰው ንስሐ ገባ የሚባለው የራሱን ሐሳብ በመተው የእግዚአብሔርን ሐሳብ የራሱ ሲያደርግ ነው። ንስሐ ወደ እግዚአብሔር የአስተሳሰብ ከፍታ የምትወጣበት የመለወጥ ሂደት ነው። ንስሐ በእግዚአብሔርና በእኛ ሐሳብ መካከል ያለውን የአስተሳሰብ ርቀት ያጠፋል። ሰማይ ከምድር ከፍ እንደሚል ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። በቅንፍ ኢሳይያስ ምዕራፍ 55 ቁጥር 8። ስለ ንስሐ ስናስብ በእግዚአብሔር ላይ በደል እንደፈጸምን ብቻ ማሰብ የለብንም። ንስሐ በምድር ላይ ለምንኖረው ኑሮ አስፈላጊ ወደሆነ የመንፈስ ዕውቀት የምንለወጥበት ነው። ንስሐ እግዚአብሔርን ለማስደሰት የሚደረግ ነገር ሳይሆን ራሳችንን ከሚጎዳን ነገር ለመጠበቅ የሚደረግ ነገር ነው። ኢየሱስ በሉቃስ ምዕራፍ 13 ቁጥር 4 ላይ ንስሐ ስለ መግባት ሲያስተምር በሰሊሆም ግንብ ተንዶባቸው የሞቱ 18 ሰዎችን ታሪክ ያነሳል። ቀጥሎም እነዚህ 18 ሰዎች የሞቱት በከተማው ውስጥ ከሚኖሩ ሰዎች በላይ ኃጢአተኛ ስለሆኑ ሳይሆን ንስሐ ስላልገቡ ነው ይላል። ይህ የኢየሱስ ትምህርት ንስሐ መግባት ክፉ ባህሪን ከማስተካከል እጅግ ያለፈ መሆኑን ያስረዳናል። ንስሐ ማለት ከማይጠቅምና በውሸት ላይ ከተመሰረተ ማንኛውም ዕውቀት መመለስ ነው። ንስሐ ፈጣን የአስተሳሰብ ለውጥ ነው። ንስሐ እንደ ጳውሎስ ለሰማነው እውነት ቶሎ መሸነፍ ነው። በቅንፍ ሐዋርያት ሥራ ምዕራፍ 9 ንስሐ ልክ እንደ ጠፋው ልጅ ከሰዎችና ከሁኔታ አስተሳሰብ ወደ ልብ መመለስ ነው። በቅንፍ ሉቃስ ምዕራፍ 15 ንስሐ እንደ ዘኬዎስ በፍጥነት የተግባር ለውጥ ማድረግ ነው። በቅንፍ ሉቃስ ምዕራፍ 19 ኢየሱስ በምድር ወደ አገልግሎት እንደገባ መልእክቱ የእግዚአብሔር መንግሥት መጥታለችና ንስሐ ግቡ የሚል ነበር። ኢየሱስ ከብሉይ ኪዳን በሕግ ሥራ የመጽደቅ አስተሳሰብ እግዚአብሔር በልጁ እንደገና እየገለጠው ወዳለው አዲሱ የጸጋ ኪዳን ተመለሱ እያለ ነበር። ባሪያንን ከሚል አስተሳሰብ ልጆችንን ወደሚል እውነት ተመለሱ እያለ ነበር። እግዚአብሔር ሊፈርድብኝ ነው ከሚል አስተሳሰብ እግዚአብሔር ይወደናል ወደሚል እውነት ኑ እያለ ነበር። ሰው ሕግን በመፈጸም የራስን ጽድቅ ከማቆም አስተሳሰብ ጽድቁ ራሱ እግዚአብሔር እንደሆነ ወደ መረዳት ሲመጣ የመጀመሪያውን አስፈላጊ ንስሐ ገብቷል። ንስሐ የተስተካከለ ባህሪን ለማምጣት መወሰን ሳይሆን በክርስቶስ የተስተካከለ ባህሪ ተካፋይ እንደሆንክ ማወቅ ነው። እግዚአብሔር ሰው ሁሉ በክርስቶስ ወይም በራሱ ሥራ ሊያጸድቅ ዘላለማዊ ፍቃዱ ሆኗል። ሰው ከዚህ ፍቃዱ ጋር ሲስማማ ደስ ይለዋል። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። በቅንፍ ሉቃስ ምዕራፍ 15 ቁጥር 7 ሰው በክርስቶስ የመስቀል ሥራ ሲያምን ንስሐን ጀመረ እንጂ አልጨረሰም። ይህ ንስሐ ሰው በምድር ላይ እንዲኖር ለተፈለገው የአባቱ መልክ በቂ ንስሐ አይደለም። አንዴ የኢየሱስ ተከታይ ለመሆን የወሰነ ሰው የዚህ ዓለም ከሆኑ አስተሳሰቦች እየተላቀቀ በሁሉም ነገሮች ላይ
እውነት የሆነውን የክርስቶስን አስተሳሰብ እየያዘ ሊታነጽ ይገባል። መጽሐፍ እርሱ ሰዎችን ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል ይላል በቅንፍ 1 ጢሞቴዎስ ምዕራፍ 2 ቁጥር 4። ድነት ሁልጊዜ የሚፈጸም ነገር ነው። ሐዋርያው ጳውሎስ ክርስቶስ ጋር ያለው አስተሳሰብ ሰዎች ጋር እንዲገኝ ይመክራል በቅንፍ ፊልጵስዩስ ምዕራፍ 2 ቁጥር 5። አንድ ሰው ዕለት ዕለት ከመንፈስ ቅዱስ ጋር ባሳለፈ ቁጥር አእምሮውን እያደሰ አስተሳሰቡን ከሰዋዊ ወደ እግዚአብሔራዊ አስተሳሰብ በመለወጥ ንስሐ ይገባል። ሰው በክፉ ተግባር እንዲመላለስ ያደረገው ያልታደሰ አስተሳሰብ ላይ ሁሉ ንስሐ ካልገባ ትክክለኛ ማንነቱን በሙላት መኖር አይችልም። ሉቃስ ምዕራፍ 15 ቁጥር 7 ላይ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ የሚለን አገላለጽ ታገኛለህ። ነገር ግን ኢየሱስ ምዕራፉ ላይ እየተናገረ የነበረው በምግባራቸው ጻድቅ ነን ብለው የሚያስቡ ሰዎችን ነበር በቅንፍ ሉቃስ ምዕራፍ 15 ቁጥር 2። ያልጠፉት 99ኙ በጎችና ያልጠፋው ታላቁ ልጅ የእነዚህ ሰዎች ምሳሌ ናቸው። ከውጭ ሲታዩ ከእግዚአብሔር ጋር ያሉ ይመስላሉ፣ ነገር ግን ሐሳቡን አያውቁም። ንስሐ አያስፈልገንም ከእግዚአብሔር ጋር ነን ብለው ያስባሉ፣ ነገር ግን የሚኖሩት እንደ ልጅ ሳይሆን እንደ ባሪያ ነው። እነዚህ ሰዎች ከአባታቸው ጋር እቤት ሆነው የጠፉ ናቸው። ብዙ ጊዜ እንደነዚህ አይነት ሰዎች የምታገኛቸው ንስሐ ሲገቡ ሳይሆን ሌሎችን ሲኮንኑ ነው። ይሁን እንጂ ጌታ ደስ የሚሰኘው እንደ ጠፉ አውቀው በንስሐ ከሐሳቡ ጋር በሚስማማ ሰዎች ነው። ሃይማኖተኞች ሉቃስ ምዕራፍ 15 ላይ በሚገኘው የአፍቃሪው አባት ምሳሌ ውስጥ የጠፋው ትንሹ ልጅ ብቻ እንደሆነ ያስባሉ። ነገር ግን ሁለቱም ጠፍተው ነበረ። ትንሹ ከአባቱ ከመራቁ የተነሳ ራሱን እንደ ባሪያ ተቀብሏል። በተመሳሳይ ትልቁ ከአባቱ ጋር ሆኖ ነገር ግን የሚኖረው ከአሰሪው ጋር እንደሚኖር ባሪያ ነበር። ከባርነት አስተሳሰብ ወጥቶ ልጅ መሆኑን በሙላት ያልተረዳ ሁሉ ንስሐ ያስፈልገዋል። ንስሐ የማያስፈልገው ንስሐ የገባ ብቻ ነው። ኢየሱስ በአገልግሎቱ ውስጥ ሁለት አይነት ሰዎች ገጥመውታል። የመጀመሪያዎቹ እንደማያዩ ያወቁ ማየት የሚፈልጉ ሲሆኑ፣ ሁለተኛዎቹ አያዩም ነገር ግን እናያለን ብለው የሚያስቡ ናቸው። እነዚህ ሁለቱም ንስሐ ያስፈልጋቸዋል። በቅንፍ ዮሐንስ ወንጌል ምዕራፍ 9 ከቁጥር 39 እስከ 41 ከአባት ከመጥፋት አለመጥፋት ይሻላል። እቤት ውስጥ ሆኖ ከመጥፋት ግን ከቤት ወጥቶ መጥፋት ይሻላል። ከቤት ከወጣህ እንደ ጠፋ ስለምታውቅ ለሚፈልግህ አካል ትገኛለህ። ነገር ግን እቤት ውስጥ ሆነህ ከጠፋህ አልጠፋውም ብለህ ስለምታስብ ለመገኘት አስቸጋሪ ትሆናለህ። ትልቁ ልጅ ለዘመናት የኖረበት የባርነት አስተሳሰብ ስህተት እንደሆነ ከአባቱ ከተነገረው በኋላ የት እንደገባ ያልሰማነው ለዚህ ነው።